ሰላም ጤና ይስጥልን ተመልካቾቻችን ሳምንታዊው የኢትዮ ቴሌኮም ፕሮግራማችንን እንሆ ጀምረናል። ለ15 ደቂቃ ያክል ወደ እናንተ በሚደርሰው ፕሮግራማችን የተለያዩ ዝግጅቶችን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋበዝን። ቀዳሚ የምናደርገው እንግዲህ የቴሌኮም መረጃ ነው የሚሆነው። ወደዛው እናመራለን። ወደ መጀመሪያው መረጃ ስናልፍ ኢትዮ ቴሌኮም የተለያዩ የቴሌኮም መሰረተ ልማቶችን በሁሉም የሀገሪቱ ክፍሎች እየዘረጋ ይገኛል። እነዚህን መሰረተ ልማቶች ደግሞ በመጠበቅና ከሚደርስባቸው ወንጀል በመከላከል የተለያዩ ባለድርሻ አካላት በተለይም በአዲስ አበባ ያከናወኑትን ተግባር አስመልክቶ በሂልተን ሆቴል የእውቅናና የምስጋና ዝግጅት ተከናውኗል። በእለቱም የኢትዮ ቴሌኮም ዋና ስራ አስኪያጅ አቶ አንዱዓለም አድማሴ በቦታው ተገኝተው ነበር፣ ንግግርም አድርገው ነበር። እስቲ እሳቸውን ንግግር ተመልክተን እንመለስ። ከብሩም በላይ የደህንነት ጥያቄ ስለሆነ ህብረተሰብ ከጎናችን ሆኖ እነዚህን ህገወጦች ወደ ህግ በማቅረብ ስርዓት የሚሰፍንበት እኛም ደግሞ መስመር የምናስይዝበት ነው። በፈጸሙት መልካም ተግባር በመሸለማቸው ደስተኞች መሆናቸውንም የዕለቱ ተሸላሚዎች ተናግረዋል። ወደ ሁለተኛው የኢትዮ ቴሌኮም መረጃችን ስናመራ እንግዲህ የኢትዮ ቴሌኮም በመላ ሀገራችን ያለው የሞባይል ኔትወርክ የማስፋፊያ ዝርጋታው ያከናወነ ነው የሚገኘው። እንግዲህ ከነሱም ተጠቃሽ የሆነው የሰሜን ሪጅን አንዱ ነው የሚሆነው። የመቀለ ከተማ ደግሞ በዚህ ሪጅን ላይ ነው የሚገኘው። እዚህ አካባቢ እንግዲህ ሰፋፊ የሆኑ የሞባይል ኔትወርክ ዝርጋታዎች እየተሰሩ ነው የሚገኙት። እነዚህ የመሰረተ ልማት ዝርጋታዎች ደግሞ ህብረተሰቡ ሊጠብቃቸውና ሊንከባከባቸው ይገባል። የኢትዮ ቴሌኮም እንግዲህ ይህንን መሰረተ ልማት ለሚዘረጉ እንዲሁም ለሚንከባከቡ በአካባቢው ላሉ የህብረተሰብ ክፍሎችም አገልግሎትን ተጠቃሚ እንደመሆናቸው መጠን አስፈላጊውን እንክብካቤ ማድረግ አለባቸው በሚል አንድ ዝግጅት አካሂዶ ነበር በመቀለ ከተማ። እዛ ዝግጅት ላይም የህዝብ ክንፍ ተገኝተው ወይም ደግሞ ተወካዮች መጥተው ውይይት አድርገው ነበር። ተመልካቾቻችን ለሰዓቱ ያዝናቸው የኢትዮ ቴሌኮም መረጃዎቻችን እንግዲህ እነዚህ ነበሩ። መረጃዎቹን እናንተ በማድረስ ደግሞ ሀብታሙ ገበየው ኤደን ጌታቸው አብረናችሁ በጋራ ቆይታ አድርገናል። በመቀጠል አጫጭርና አዝናኝ የሆኑ የተለያዩ ዝግጅቶችን ወደ እናንተ እናደርሳለን። እስከ ፕሮግራማችን ፍጻሜ ድረስ አሁንም ቆይታችሁ አይለኝ። የመገናኛ መረጃ የቴክኖሎጂ እርምጃ ለሀገር ለህይወት ድጋፉ የማይተካ ነው ትርፉ። አሁን በደረስንበት ዘመን ዓለም አንድ መንደር እየሆነች መጥታለች። ከየትኛውም የዓለም ጫፍ አዳዲስ ክስተቶችን ልክ እንደ አንድ ቤተሰብ አባል ሁሉም ባንዴ ይሰማዋል፣ ሐሳብ አስተያየቱንም ይሰጥበታል። በኢንፎርሜሽንና ቴክኖሎጂ አማካኝነት በሀገራት መካከልም ሆነ በህብረተሰቡ ዘንድ ጥብቅ ጓደኝነት እንዲፈጠር ያደርጋል። ቴክኖሎጂ የመገናኛና ኢንፎርሜሽን ቴክኖሎጂ ሚኒስቴርም የሀገራችን ዜጎች ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ጉዳዮቻቸውን በቀላሉ ባሉበት ቦታ ሆነው እንዲያከናውኑ ለማድረግ ባለፉት ዓመታት በቴክኖሎጂ ዘርፍ በርካታ የመሰረተ ልማት ዝርጋታዎችን ሲያከናውን ቆይቷል። የመገናኛና ኢንፎርሜሽን ቴክኖሎጂ ሚኒስቴርም በሀገራችን የመጀመሪያ የሆነውን የአይሲቲ መንደር በአዲስ አበባ ከተማ ልዩ ስሙ ቦሌ ለሚ እየተባለ በሚጠራው አካባቢ በ200 ሄክታር መሬት ላይ የመጀመሪያ ምዕራፉን አጠናቆ አስመርቋል። መንግስት ከ600 ሚሊዮን ብር በላይም ወጪ አድርጎበታል። የዚህ መንደር ዋና ዓላማ የሀገር ውስጥና የውጭ ሀገር ሶፍትዌር አምራቾችን ወደ መንደሩ በመጋበዝና ሀገራችን ከራሷ አልፋ ለተለያዩ የዓለም ሀገራት ሶፍትዌሮችን ኤክስፖርት እንድታደርግ ማስቻልና ለበርካታ የሀገራችን ዜጎች የሥራ ዕድል መፍጠር ነው። ይህ ፓርክ ሀገራችን የጀመረችውን ፈጣን እድገት በማስቀጠል ላይ የሚጫወተው ሚና እንዳለ ሆኖ በአፍሪካ ቀዳሚ የኢንፎርሜሽን ቴክኖሎጂ ኢንዱስትሪ ማዕከል ማድረግ እንደ ራዕይ በማስቀመጥ መንግስት አስፈላጊውን ሁሉ ለማድረግ ቆርጦ ተነስቷል። አካባቢው ለፓርኩ የተመረጠበት ዋናው ምክንያት ለንግዱ ማህበረሰብ፣ ለዩኒቨርሲቲዎችና ምርምር ተቋሞች ቅርብ በመሆኑ እና ኢንዱስትሪውን የሚፈልገውን የተማረ የሰው ኃይልና የምርምር ስራዎችን በስፋት ለማግኘት ስለሚያስችለው በመሆኑ ነው። የፓርኩ ዋና ዓላማ ሀገራችን ከኢንፎርሜሽን ቴክኖሎጂ አንጻር በምስራቅ አፍሪካ ቀዳሚና ተመራጭ ኢንቨስትመንት መዳረሻ ስፍራ በመሆን ለዜጎች ሰፊ የሥራ ዕድልና የገበያ ትስስር መፍጠር ነው። የኢንዱስትሪውና የሀገራችን እድገት በሂደትም በተለይ ወጣቶቻችን የሥራ ዕድል በማግኘት
በከፍተኛ ደረጃ ተጠቃሚዎች እንዲሆኑ እንሰራለን። ይህ የኢንፎርሜሽን ቴክኖሎጂ መንደር በአራት ዋና ዋና ክፍሎች ተከፍሎ ሁሉንም አይነት አገልግሎት በአንድ ማዕከል ይሰጣል። ለበርካታ ተመራማሪዎችም በር ይከፍታል ተብሎ ይጠበቃል። 4 ዞኖች አሉት። እነዚህ የቢዝነስ ዞኖች አሉት፣ የዌርሃውስ አለው፣ የአይሲቲ ዲቨሎፕመንት የሚሰሩ ሰዎችም ባለሀብቶችም ተመራማሪዎችም የሚገቡበት ቦታ ነውና እዚህ አንድ ላይ ሰብሰብ ብሎ ሲቀመጡ እርስ በራሳቸው የመማማር የኖሌጅም የእውቀት ማዕከልም አለው እዚህ ጋርና ይሄ ለአገራችን ትልቁ ቁልፍ የእድገት መሰላል ነው ብዬ ነው የማስበው። የአይሲቲ መንደር አብዛኛው ስትመለከቻቸው እዚህ የተለያዩ ባለሀብቶች ይኖራሉ፣ የተለያዩ ሳይንቲስቶችም ሊገኙበት ይችላሉ። ከተወሰነ ጊዜ በኋላ የሀገሪቱን ችግር ሊፈታ የሚችሉ የተለያዩ ሶፍትዌሮች ዲቨሎፕ ሊደረጉበት ይችላሉ። የተለያዩ እውቀቶችንም ልንገበይበት ተመራማሪዎችም ከፍተኛ ትምህርት ተቋማትም እየመጡ እውቀት የሚገበዩበትና እውቀት የሚያካፍሉበት መንደር ነው ብዬ ነው የማስበው። ቴክኖሎጂ ዓለምን ወደ አንድ ጠባብ መንደር ቀይሯታል። የሰው ልጅ ለረጅም ዘመናት እርስ በርስ ለመገናኘትና መረጃ ለመለዋወጥ የተለያዩ ምርምሮች ሲያከናውን ቆይቷል። የተለያዩ ግኝቶችንም ለዓለም እያበረከተ ይገኛል። እናም የቴክኖሎጂ ፈጠራ አንዱ በሌላው የተተካ ዘመኑን ቀጥሏል። አሁንም በተሻለ ምዕራፍ ላይ ይገኛል። መጪው ጊዜ ካሁን የተሻለና ምቹ የማድረጉ ስራም ተጠናክሮ ቀጥሏል። በሀገራችንም የቴሌኮም አገልግሎት የአንድ ክፍለ ዘመን ታሪክ ቢኖረውም ቴክኖሎጂው ዓለም ከደረሰበት የቴሌኮም እድገት ጋር እኩል መራመድ የጀመረው ግን ከጥቂት ዓመታት ወዲህ ነው። ሲንግራን ነው እየገነባን ያለነው 2G 3G እና 4G አዲስ አበባ አለ። ወደ ክፍለ ሀገር ወደ ሪጅን ስንወጣም LTE ሬዲ ነው ያልኳችሁ ነው እየተገነባ ያለ ኔትወርክ። ዲማንዱ እና ፍላጎቱ ካለ ማተር ኦፍ ቦርድ እና ላይሰንስ ኢሹ ነው የሚሆነው ማለት ነው። ስለዚህ በመሰረቱ ፕላትፎርም አለ። ስለዚህ ከቴክኖሎጂ አስፔክት አለ የተባለ ሌቴስት ቴክኖሎጂ ነው እየተገነባ ያለው ማለት ነው። ከሽፋን አስፔክትም እንዳልኩት ከአቅም አስፔክትም in terms of capacity ኳሊቲም እየተሻሻለ ነው ያለው። ስለዚህ ተዋዳዳሪ የሆነ ኔትወርክ ነው እየተገነባ ያለው ማለት ነው ከሌላው ዓለም። 4G ነው ሌቴስት ቴክኖሎጂ 4G አለ እያለ ነው። አንዳንድ ሀገሮች በፓይሎት ሌቨል ነው እየሞከሩት ያሉት። እኛ ኮመርሻል ላውንች ማርገናል። በቀጣይነትም ፍላጎትና ዲማንድ ካለ አዲስ አበባ አይደለም ወደ ሪጅንም መሄድ ይቻላል። LTE ሬዲ ነው እየተገነባ ያለው ነው። ኢትዮ ቴሌኮም በ5 ዓመቱ የእድገትና ትራንስፎርሜሽን እቅድ በቴሌኮም ዘርፍ የታቀደውን ከግብ ለማድረስም ከቻይናው ህዋዌ፣ ኤሪክሰን፣ ZTE ኩባንያዎች ጋር የኮንትራት ስምምነት በማድረግ በኔትወርክና በኢንፎርሜሽን ሲስተም ዘርፍ የተለያዩ ስራዎችን እያከናወነ ይገኛል። በሀገራችን በተለይ አሁን በቴሌኮም ማስፋፊያ ፕሮጀክት ስራ በመላ ሀገሪቱ በ1.6 ሚሊዮን የአሜሪካን ዶላር ፕሮጀክቱ እየተከናወነ ይገኛል። በአጠቃላይ 13 ሰርክል ነው ያለን አዲስ አበባም ጨምሮ። ስለዚህ አሁን ያወራሁት ያሉት የሰባቱ ሰርክል አዲስ አበባም ጨምሮ ነው መጀመሪያ ማየት የሚገባን። ቀደም ብሎ የተጀመረው ስለሆነ ማለት ነው። ስዋፕም ኒውቢልን ጨምሮ 2014 ወይም ደግሞ 2006 ነበር ያለቀው። ለዚህ የመጣው ለውጡ ተጠቃሚ ህብረተሰብ መመስከር ላይ ይገኛል በብዙ መልኩ ማለት ነው። in terms of coverage capacity quality አዲስ አበባ ኔትወርክ ነበረው በከፍተኛ ደረጃ ተሻሽሎ ይገኛል ማለት ነው። የቴሌኮም የማስፋፊያ ፕሮጀክቱ
የሀገሪቱን የቴሌኮም አገልግሎት ተደራሽነትና ሽፋን በከፍተኛ ደረጃ እንዲያድግ እያስቻለ ነው። ከዚህም በተጨማሪ አሁን በተዘረጋው ኔትወርክ ላይ አዳዲስ ቴክኖሎጂዎችን በማካተት በመላ ሀገሪቱ ቴክኖሎጂን መሰረት ያደረገ አገልግሎት መስጠት የሚያስችል ነው። ከተማው እዚያ በገጠሩ ለከተሜው ላሷደሩ ለሰው ቴሌኮም ሁሉም በያገሩ በየቀየው በያድባሩ ዛሬ ላይ ኮምፒውተሮች በዙሪያችን ይገኛሉ። ከዴስክቶፕ እስከ ስማርት ስልክ ያሉ የኮምፒውተር አይነቶች አኗኗራችንን እየቀየሩት ናቸው። ነገር ግን ኮምፒውተር በትክክል ምን እንደሆነ ራሳችሁን ጠይቃችሁ ታውቃላችሁ? ኮምፒውተር መረጃን ይዞ የሚያንሽራሽር የኤሌክትሮኒክስ መሳሪያ ነው። መረጃው ለኮምፒውተሩ የሚታየው እንደ 1 ወይንም 0 ቁጥሮች ሆኖ ቢሆንም ኮምፒውተሩ ግን መረጃውን እንደ ፎቶግራፍ፣ ፊልም፣ ድረገጽ፣ የጨዋታ ምስልና መሰል ውስብስብ ነገሮች ለውጦና አቀናብሮ ያሳየናል። ልክ እንደ አካልና አእምሮ ሁሉ ኮምፒውተርም የሃርድዌርና የሶፍትዌር ጥምር ውህደት ነው። ሃርድዌር የትኛውም የኮምፒውተሩ ተጨባጭ አካላዊ ክፍል ሲሆን የኮምፒውተሩን ውስጣዊ ክፍሎች እንዲሁም እንደ ሞኒተርና ኪቦርድ ያሉትን ውጫዊ አካላት ያካትታል። ሶፍትዌር ደግሞ ሃርድዌሩ የሚሰራባቸው የመመሪያዎች ቀመር ነው። ድረገጽ ማሰሻ ሚዲያ ማጫወቻ ወይንም ለጽሑፍ የምንጠቀመው ሶፍትዌር ሃርድዌሩ የሚሰራባቸውን መመሪያዎች የያዙ ናቸው። አብዛኞቹ ሰዎች ስለ ኮምፒውተር ሲያወሩ በመሰረታዊነት ተመሳሳይ አቅም ያላቸውን ዴስክቶፕና ላፕቶፕ ኮምፒውተርን ስለሚያካትተው ፐርሰናል ወይም ግላዊ ኮምፒውተር እየተናገሩ ነው። ፒሲዎች በጣም የተለመዱት አይነቶች ሲሆኑ በዓለማችን ባሉ ዕውቅ የኮምፒውተር አምራች ኩባንያዎች የሚመረቱ ናቸው። አብዛኛውን ጊዜ የሚመጡትም የማይክሮሶፍት ዊንዶውስ ስርዓተ ተግባርን ወይም ኦፕሬቲንግ ሲስተምን ይዘው ነው። ኮምፒውተሮች በተለያዩ ቅርጾችና መጠኖች ይመጣሉ። ምንም እንኳን ዴስክቶፖችና ላፕቶፖች የሚሰሩትን ሁሉ ባይሰሩም ሞባይል ስልኮች፣ ታብሌቶች፣ ጌም ማጫወቻዎችና ቲቪዎች እንኳን ሳይቀሩ የኮምፒውተር ውስጣዊ ስሪት ያላቸው ናቸው። በሕይወታችን ውስጥ ታላቅ ሚና የሚጫወት የኮምፒውተር አይነትም አለ፣ ሰርቨር። ሰርቨር በኔትወርክ አማካኝነት ለሌሎች ኮምፒውተሮች መረጃን ያድላል። በእርግጥ ኢንተርኔት በተጠቀማችሁ ጊዜ ሁሉ ማየት የምትፈልጉትን ድረገጽ ወደ ኮምፒውተሮቻችሁ የሚያቀርቡላችሁ ድረገጽ አቅራቢ ሰርቨሮች ናቸው። ሰርቨሮች ፋይሎችን ለማከማቸትና ለማከፋፈልም በተለያዩ ቢሮዎች ውስጥ ጥቅም ላይ ይውላሉ። እንደምትመለከቱት የተለያዩ አይነት ኮምፒውተሮች አሉ። እነሱም በሕይወታችን ላይ በተለያዩ መንገዶች ተጽዕኖ ያሳድራሉ። የተለያየ ነገር ያጋጥማል በገጠመኝ ደረጃ እና አንዴ ገና ሞባይል የመጣ ሰሞን ነውና በባስ እየሄድኩኝ ሰውየው ሞባይል እንዳለው ለማሳወቅ ጆሮ ላይ ይዞት ያወራል። ሳይጠራለት ቀርቶ ነውና አጋጣሚ የጠራበት በዛ ሳጠራበትና ጆሮ ላይ ያለ ወደቀ። ተሳሳቀን አብዛኛው ሰው እዛው ስለነበረ። የተለያየ ነገር ይገጥመናል። ለዛሬ ግን አንድ ትዝ ያለኝን ሲም ካርድ ለማውጣት ሪፕሌስመንት ይወሰዳል፣ ምትክ ማለት ነው። እሱን ሊወስዳል ሰው መጣና ከዛ መታወቂያ ያያየን ነው እንግዲህ የምንሰጠው። ከዛ ሲስተም ላይ ያየውን ስምና መታወቂያው ላይ ያለው ስም አይመሳሰልም። ይሄ ገብረ ወልድ ነው የሚለው፣ ያንተ ደግሞ ገብረ ትንሳኤ ነው፣ እንዴት ነው ይሄን ልሰጥ አልችልም ብዬ እንትን ስለው አይ ክርስትና ስሜ ነው እንግዲህ ሰጪኝ እንደሆነ ምናምን ብሎኝ ያለኝን አስታውሰዋል። ለ15 ደቂቃዎች ያህል እንግዲህ ከእናንተ ከተመልካቾቻችን ጋር ቆይታ ያደረግንባቸው የኢትዮ ቴሌኮም ፕሮግራሞቻችን እነዚህ ነበሩ። ሳምንት በሌሎች ዝግጅቶች እስከምንገናኝ ሰላም ነው። ቀዳማዊና ዘመናዊ አብሮ ከዓለም ጋር የዘመነ የኮሚኒኬሽን ቴክኖሎጂ ቀዳማዊና ዘመናዊ አብሮ ከዓለም ጋር